أثيوبيا اصطفى هذه الأرض من امتداد البحر إلى علو الهضبة لتكون ثاني بلد في الإسلام. جاءت بذور النور الأولى في كف أصحاب النبي عليه الصلاة والسلام إلى هنا، نعم إلى هنا، حتى قبل يثرب التي صارت طيبة والدار والمدينة وطابة قبل يثرب، حتى قبل اليمن التي هي الإيمان يمان والحكمة يمانية، نعم حتى قبل اليمن، حتى قبل مصر الذين هم خير أجناد الأرض، نعم حتى قبل مصر، حتى قبل الشام أرض المحشر والمنشر، نعم حتى قبل الشام. في السنة الخامسة بعد مكة المكرمة شع نور الهدى في هذه الأرض. በእስልምና ታሪክ ውስጥ እንደ ሞዴል ከሚነሱት ትልቋ ምድር ኢትዮጵያ ናት አይደል? የነቢዩን ባለደረቦች ኢትዮጵያ ላይ የተቀበሉት ነጃሺ ክርስቲያን ናቸው፣ ኦርቶዶክስ ናቸው። ነጃሺ በዛ ዘመን ምንድነው እንዲመረጡ ያደረጋቸው ነገር? ነብዩ መሐመድ በእምነታቸው ከወገኖቻቸው ካጎቶቻቸው ልጆች ሸሽተው ልጃቸውን ያጎታቸውን ልጅ አሉ የሚሏቸውን ብርቅዬ ልጆች እዚህ ምድር ላይ ሲልኩ ኢትዮጵያ የሰላም ሀገር ናት፣ ደህንነት የተረጋገጠበት የሰው ልጆች በእምነታቸው በሐሳባቸው ነፃነታቸው የማይነፈጉባት ምድር ናት ብለው ነው ያላኳት። ይሄ የእና የናንተ ከ1400 በፊት የነበረ የታሪክ ምስክርነት ነው። እቺ መሬት ከዛ ውጭ አትቀበልም። أثيوبيا بمنائرها ومساجدها وشبابها ووجوهها المتوضئة ولحاها النيرة، هذه الأعداد الغفيرة، كان هذا عند بعض آبائنا حلما فأصبح اليوم نورا مشرقا. أن الله تبارك وتعالى الذي اصطفى آدم ونوحا وآل إبراهيم وآل عمران على العالمين، الله الذي قال يا مريم إن الله اصطفاك وطهرك واصطفاك على نساء العالمين، الله الذي يصطفي من الملائكة رسلا ومن الناس، اصطفى هذه الأرض من امتداد البحر إلى علو الهضبة لتكون ثاني بلد في الإسلام. جاءت بذور النور الأولى في كف أصحاب النبي عليه الصلاة والسلام إلى هنا، نعم إلى هنا، حتى قبل يثرب التي صارت طيبة والدار والمدينة وطابة قبل يثرب، حتى قبل اليمن التي هي الإيمان يمان والحكمة يمانية، نعم حتى قبل اليمن، حتى قبل مصر الذين هم خير أجناد الأرض، نعم حتى قبل مصر، حتى قبل الشام أرض المحشر والمنشر، نعم حتى قبل الشام. في السنة الخامسة بعد مكة المكرمة شع نور الهدى في هذه الأرض. በእስልምና ታሪክ ውስጥ እንደ ሞዴል ከሚነሱት ትልቋ ምድር ኢትዮጵያ ናት አይደል? የነቢዩን ባለደረቦች ኢትዮጵያ ላይ የተቀበሉት ነጃሺ ክርስቲያን ናቸው፣ ኦርቶዶክስ ናቸው። ነጃሺ በዛ ዘመን ምንድነው እንዲመረጡ ያደረጋቸው ነገር? ነብዩ መሐመድ በእምነታቸው ከወገኖቻቸው ካጎቶቻቸው ልጆች ሸሽተው ልጃቸውን ያጎታቸውን ልጅ አሉ የሚሏቸውን ብርቅዬ ልጆች እዚህ ምድር ላይ ሲልኩ ኢትዮጵያ የሰላም ሀገር ናት፣ ደህንነት የተረጋገጠበት የሰው ልጆች በእምነታቸው በሐሳባቸው ነፃነታቸው የማይነፈጉባት ምድር ናት ብለው ነው ያላኳት። ይሄ የእና የናንተ ከ1400 በፊት የነበረ የታሪክ ምስክርነት ነው። እቺ መሬት ከዛ ውጭ አትቀበልም። ሰዎች እንደይሰልሙ የሰለሙትም አልሰለማችሁም እየተባለ ሰውን ቢዚ አናድርገው። እነ ኢማም ሑጀቱል ኢስላም አብል ሐሚድ አልገዛሊ አንድ አቋም አላቸው። ኢልጃሙል ዐዋም አን ዒልሚል ከላም፣ አብዛኛውን ህዝብ ስለ አላህ ሲፋ ከአርሽ በላይ ነው እጃለው እንዲያለው ውስጥ አትክተቱት ይላል። ህዝቡ ይስገድ፣ ይጹም፣ ይስራ፣ ይለወጥ፣ ቢዚ አታርጉት በዚህ ይላል። አሁን ቢዚ ያረግ ነው። ገና 2 ኪታብ ያልቀራ ቡኻሪ እንደ ሙስሊም አስተካክሎ ያልቀራ አንድ ተፍሲር እንኳን ያልጨረሰ ነህው ውስጥ አጅሩሚያን ሙልሃን አልፊየቱ ኢብኑ ማሊክ ኢብኑ ዓቅል አንዱን ያላየ ሰው ስለ አላህ ሲፋ ይከራከራል። ህዝቡ ደግሞ አልገባው። አንድ ቦታ ላይ አንድ ጋዜጠኛ አንዱን ጠየቀው፣ هل انت اشعري ያለ اشعري እሱ ያውቃል፣ ግን ሽዕር የሚለውን ጸጉር የሚለውን ቃል ያውቃል። አጋጣሚ ደግሞ መላጣ ነው እሱ። هل انت اشعري ጸጉር አለ ያለው መስሎታል።
እኔ አሽዓሪ አይደለሁም ለምን አለው ጸጉር የለኝም አለ ሌላኛውን ጠየቀው ሀል አንተ ማቱሪዲ ደግሞ አሽዓሪያ ማቱሪዲ ያለ ማቱሪዲ ነው ሲለው አይደለሁም አለ ለምን ሲለው ሊአነኒ ኡሪድ አለ ማቱሪዲ ማለት ማቱሪድ አትፈልግም ነው ቃሉ አንተ ማትፈልግ ነህ እንዴ ያለው መስሎት አይ ፈልጋለሁ አለስ ህዝቡ ያውቀው እዚህ ውስጥ ከተነው የዓሊሞችን ጨዋታ የተራ ወጣቶች ጨዋታ አይደል ዓሊሞቹ ፊት ለፊት እንወያይ ህዝቡን ግን ቢዚ አናርገው በቲክቶክ በፌስቡክ ቢዚ አርገነዋል ህዝቡ እንዴት ይሄ ወጣት ቁጭ ብሎ ተፍሲር ይቀራ እንዴት ነህው ይቀራው ትልቁ ወሲያችን ይሄ ወጣት ከኢብኑ ተይሚያ የሚማረው ለዲን መኖር ለዲን መታገል በዲን መስመር ላይ መሰዋት ትልቅ ጸጋ ይሄው ዛሬ ከ700 ዓመት በኋላ ኢብኑ ተይሚያን ዳግም እናነሳዋለን ለአላህ የሰራ ዳመ ወተሰል ዚክሩ ይቀጥላል በሰዎች ጋጋታ በስራ አይቆምም ፈንጥቆ ይወጣል የሆነ ጊዜ ለዛ ነው ኢማሙ ማሊክ መን ካነ ሊላህ አሉ ይባላል ለአላህ የሆነ ዳመ ወተሰል ይቀጥላል ወመን ካነ ሊገይሪ ሌላ የፈለክበት ዱንያ ጥቅም ዝና ከፈለክበት እንቀጣ ወንፈሰል መንገድ ላይ ይቀራል ለአላህ ኖረ እዚሁ ዛሬ በተከበረው ጁምዓ እናነሳዋለን ታላቁ ሱሐባ አብዱላህ ብን ሁዛፍ السحمي በ19ኛው ዓመተ ሂጅራ ሰይድና ዑመር ብን ኸጣብ ወደ ሩም አንድ ጦር ልከዋል በዑመር ብን ኸጣብ አሚርነት ዘመን ማለት ነው የሩሞቹ መሪ ለወታደሮቹ ካስተላለፈው ትዕዛዝ ምን ነበር ያላቸው ከነዚህ ሰዎች ውስጥ የቻላችሁትን ያክል ምርኮኛ አድርጋችሁ ማስቀረት ከቻላችሁ ምርኮኛ አድርጋችሁ ያዙልኝ በተለይ ሙሐመድን ሰለላሁ ዐለይሂ ወሰለም በህይወት ያገኙትን አላቸው ምክንያቱም ምን አይነት ሰዎች ጋር ነው እየታገልን ያለነው ምንድናቸው እነዚህ ሰዎች እንደኛ የድሎት ምቾትን አላዩ እንደኛ ከውብ ሴቶች ጋር ሐያታቸውን አላሳለፉ በቅንጦት አይኖሩ ዘላን ተራ ዝቅተኛ ህይወት የሚኖሩ ህዝቦች ናቸው ምን ፈልገው ነው ይሄን ሁሉ ዋጋ ከፍለው እዚህ የተደራጀና ትልቅ ኃይል ፊት ለፊት መተው ፊታችን የሚቆሙት ምንድነው ማወቅ ፈልጋለሁ ነው ጦርነቱ ተካሄደ በጦርነቱ የተካሄደው ነገር እንዳለ ሆኖ ዋናውን እኔ የፈለኩት ፖይንት ላይ ልምጣላችሁና የተወሰኑ ሱሐባዎች ምርኮኛ ሆነው ወደቁ ከታሰሩት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በሐያት ያገኘ ለሁለት ትልልቅ መልእክቶች ሐላፊነት የሰጡት አብዱላህ ብን ሁዛፍ السحمي የሚባል ሱሐባ ከሰረኞች ውስጥ ተገኘ መፈተን የፈለገው ምን አይነት ስብዕናን ነው ይሄ እስላም የገነባው ኢላ ኢላህ ኢላላህ የሚባል ነገር በሰዎች ልብ ውስጥ አርፎ ምን አይነት ማዕድን ነው ምንድነው ሰዎችን የፈጠራቸው የሚለው ነገር ማየት ነው የፈለገውና አብዱላህ ብን ሁዛፍ السحمي አንጥቶ ጠየቀው ان غيرت دينك او تنصرت እምነትህን የምትቀይር ከሆነ የኔን ስልጣን ግማሹን አካፍልሃለሁ አለ ብዙ ሰዎች ለዱንያ ክብር ለማይረባ ስልጣን ለተራስም ብለው ሐያታቸውን ማንነታቸውን ያጣሉ አይደለም ጊዜያዊ የሆነ ስልጣን ተራ ስልጣን ለዛው እንግዲህ በዘመኑ የነበረው ምናልባት ትልቁ ኮመሪ ነው ትልቁ ኢምፓየር የሚባለው والله አለው አይደለም ያንተን ስልጣን ሙሉከ ዱንያ ያጠቃላይ የዱንያ ንግስና ልስጥህ ቢሉኝ ከዚህ ከላ ኢላሃ ኢላላህ መንገድ አልመለስም አለ የመጀመሪያው ሙከራ ፌል አደረገ ሁለተኛ አለው አሁንም ጊዜ ሰጡትና ሌላ ሰዎች የሚወድቁበትና ራሳቸውን የሚያጡበት ነገር ገንዘብ ነው ጠራው ان غيرت دينك او تنصرت አሁንም እምነትን የምትቀይር ከሆነ የኔን ግማሽ ሀብት ልስጥህ አንድ ዘላን በሐያት ውስጥ ምንም አይነት የምቾት ሐያት ያላየ ሱሐባ አሁንም ግልጽ ነው መልሱ አይደለም ያንተን የዱንያን ሀብት ሰብስበህ ብታመጣ እኔ ከእምነት ያልለወጥም አለው ሁለቱም ትልቁ ሰዎች ልጆችን በህይወት ላይ ፈተና የሚሆኑት ገንዘብና ስልጣን እንደማይፈትኗቸው አረጋገጠ ሶስተኛ ምንድነው አሁንም ዛሬ እንደሚሰራው የምታዩት እንግዲህ ዓለሙ ላይ አዕዳኡ الاسلام እስልምና ጠላቶች እንደሚያደርጉት ስም አህመድ መሐመድ ከዲጃ ፋጢማ ተብሎ አስተሳሰባቸው ግን ከኢስላም ይወጣ ዛታቸው ብቻ የቆመ ውስጣቸው ግን የተለወጠ ሙንሐሪፍ የሆነ አኽላቅ ስነ ምግባር ውስጥ የገቡ ራሳቸውን ያጡ ትውልዶች ስማቸው መሐመድ ተብሎ ተጠርቶ የነብዩን ሰለላሁ ዐለይሂ ወሰለም ሱሐባዎች ማያውቁ በተለያየ አይነት መልኩ ስለ ዲንና ስለ ኢስላም ጥያቄ ሲጠየቁ አንድ መመለስ የማይችሉ
ስለ ኳስ ተጫዋች ስለ ፊልም አክተር ስለ ዘፋኝ የዚህ ሳምንት ቦክስ ኦፊስ ቶፕ 10 ምናምን ተብለው ሲጠየቁ ሊስት አድርገው ማውጣት የሚችሉ ትውልዶች ስሙ መሐመድ ነው ስሙ ፋጡማ ነው ዛታቸው አለ ውስጣቸውን ወስደውታል ይሄ የአእምሮ ሰለባ ነው غزو الفكر ያስተሳሰብ ጦርነት ውስጥን ማውጣት ስለዚህ አንዱ ለዚህ የሚጠቅመው ነገር ምንድነው ሻህዋ ስሜት ሰውን በስሜት መግዛት የስሜት ባሪያ ማድረግ እና ምንድን ነበር ያለው ሩስቶም ከተማ ውስጥ አለች የምትባል መልከኛ ሴት አምጡልኝ አላቸው አመጡለት ይሄንን ሰው ሂደሽ ገብተሽ እንደምንም ማድረግሽ አሳስተሽው አንቺ ጋር ዝሙት እንዲሰራ ካደረግሽው የምትፈልጊው ነገር ሰጥሻለሁ አላት ሀያ የሌላት ስለ ክብሯ ማታስብ ከጥቅሙና ከጊዜያዊ ደስታዎች ምንም ማያስጨንቃት የሆነች ሴት የምትፈልጊው ነገር አድርግልሻለሁ ተብላ ምን ያግዳታል ያንን ነገር ለማድረግ መርሐባ አለች ገባች ከቤተሰቡ ርቋል ረጅም ጊዜ ታስሯል በኢማን የታነጸ ከሐራም የተጠበቀ ሰው ነው አንድ ሴት መታ ያለ ምንም ሀያ እና ያለ ምንም እፍረት ጀረደት መላቢሳ ሙሉ ልብሷን አውልቃ ሀይተለክ ተዘጋጅቼልሃለሁ አለችው ፈተናውን ይዩት ግን እሷ በዚህ ስትመጣ እሱ በዚህ ይሄዳል ማዓዘላህ ያለ በአላህ ተጠበቃለሁ ካንቺ ያለ ይጮሃል በፍጹም ልትቀርበው በፍጹም ልትነካው አልቻለችም እንኳን ልታሳስተው ጮች አውጡኝ ብላ አውጧት ሐቲል ቡሽራ ነው ያሏት እስቲ ደስታውን አካፊን አሳሳትሽው አሏት ተመልከቱ በገንዘብ ዲኑን መለወጥ ባይችል በስልጣን ዲኑን መቀየር ባይችል ስነ ምግባሩን ማጥፋትና ማፍሰድ ግን ትልቁ ተልኳቸው ነው እምነቱን ባናሳጣው ማንነቱን ግን እንወሰደው ስነ ምግባሩን ግን እናውርደው አረ እንኳን እኔ ላሳስተው ያስገባችሁኝ ሴቱን ወንድ ማረጋገጥ አልቻልኩም ነበር ያለቻቸው መቀረብም አልቻልኩም እንደማይሳካላችሁ አወቁት የመጨረሻው ሶስቱ ሙከራ ተሞክሮ ከዚህ በላይ ያለው ነገር ምንድነው ህይወት ነው ነፍስ ማጥፋት ነው ካይን ሰው እርምጃ እንወሰድበታል በበርሚል የፈላ ዘይት አዘጋጅቶ ምንተን ትለውጣለህ ወይ ደግሞ እዚህ የፈላ ዘይት ውስጥ ገባለህ እርምጃቸው ወደ ኋላ የማይመለስ መሆኑን ለማረጋገጥ ከሱ በፊት ሁለት ሱሐባዎችን አንስቶ አይኑ ያየ ሁለቱን ሱሐባ በርሚል ውስጥ ጣሏቸው በቅጽበት አጥንትና ስጋቸው ተለያየ ወደ በርሚሉ ይዘውት ይሄደ ያለ ማልቀስ ጀመረ አለቀሰ ሲሉት ለሩስቱ መልሱት አለ ሐሳቡን ቀይሯል ማለት ነው ተቀበልካ ነው አይ ታዳ ወይ ሐክ ለምንድነው ያለቀስከው አለው እኔን ያስለቀሰኝ ለዲኒ ለእስልምናዬ እዚህ ቅርድ እዚህ በርሚል ውስጥ ገብታ የምታልቀው የምትጠፋው ነፍስ አንዲት ነፍስ መሆኗን ያስለቀሰኝ ምን አላህ ሺ ነፍስ አርጎልኝ ለዲኒ በየደቂቃው ዋጋ በከፈልኩለታል አፍካር ሐሳብ ገንዘብ ጥቅም ስልጣን ዛሬ ሁሉም እንፈተንባቸው ነገሮች የማይፈትሯቸው ሰዎች ሱብሃንአላህ በጣም ተገረመ አን اخلي لك سبيلك هل تقبلني راسي ነበር ያለው በነፃ እንድለቅህ ግንባሬን ትስመኛለህ ነበር ያለው ሩስቱ ፈክሩ እንዲህ ሄድል ተገኝቶ ከዛ ሁሉ መከራው ተው እንኳን ግንባር መሳም ምግርም ስሙ መሄድ ዲኑም ይፈቅድለታል አይደል መርሐባ ብሎ ቢቀበል እኮ እስካሁን የተጠየቀውን ራሱን ነፃ ለማውጣት ከጉዳት ለመከላከል እስልምና ይፈቅድለታል ግን ኢማኑ አልፈቀደለትም ተመልከቱ በዛ ሰዓትም ግንባር መሳብ ተጠይቆ ስለሱ አይደለም የተጨነቀው እኔ ብቻ ሳይሆን አለ እዚህ አሰርካቸውን አጠቃላይ ሙስሊሞች የምትፈታ ካልሆነ ግንባርህን አልስምም አለ ስለራሳቸው አይኖር በዛ አይነት በህይወትና በሞት መካከል የተረፈ ሰው የፈላ በርሚል ላይ ከመጣል ከፈላ ዘይት ላይ ከመጣል የዳነ ሰው እድል አግኝቶ ሩጦ መውጣት እኮ አይደለም እነዚህ ወንድሞችን ጥዬ ያልወጣም አለው እዚሁ ቀራለሁ እነሱንም እለቅልሃለሁ ግንባሬ ሳመኝ አለው ሩስቱ والله ይላል ነፍሴ ጋር አወራው ይላል ያዱ من اعداء الله ያ አላህና የእስልምና ጠላት ግንባሩን በስመው አላህ ፊት ያስጠይቀኝ ብዬ ይሆነው ብዬ ሰጋው አለ ግን መቼም ብትጠየቅም እነዚህ ወንድሞች ከዚህ ፈተና ከማውጣት የበለጠ አይሆንም ግንባሩን ስም የነሱን ነፃ ባወጣ ይሻላል ብዬ ግንባሩን ሳምኩት ይላል ግንባሩን ስሞ ሁሉንም ሙስሊም እስረኞች አስፈትቶ መዲና ሲገባ ታሪኩ ሲነገር ዑመር ኢብኑ ኸጣብ ከተቀመጡበት ተነስተው ረዲየላሁ ዐንሁ حق على كل مسلم
أن يقبل رأس عبد الله بن حذاف السهمي وأنا أبدأ بهذا بلو أو بذلك بلو جمر ياندو مسلم يزين الصحابة جنبار مسام قديت على بتالو أنا جمروا الله بلو جنبارون ساموت زي لا ينتلك هنا كستة سانسا لا سايات شيء فلكوت نجار تملكتوت هيوتو هذا قال يتطلو ميسبو سلون دبوچو هنا أخوة سلمنا إيه بلا إله إلا الله يتقبنبا وندما ماشنت بنتن ملك አይደለም ይሄ በጊዜያዊ ጥቅም በጊዜያዊ ፍላጎት በጊዜያዊ መከራ የሚጠፋ አይደለም ለዛ ነው ግንኙነቶቻችን ሊፈተሹ የሚገባቸው እውነትና እናንተን ያስተሳሰረ لا إله إلا الله ነው ሐቂቃ እስላም በልባችን ውስጥ ገብቶ ልቦቻችን ተገናኝቶ ለአላህ ስንል ተፈቃቅደና ተፈላልገን ነው ያን ነው አስቡ